ይህ ሄርሜላ የኔ ቆንጆ ቪዲዮውን ወደኋላ ስታዩ በድጋሚ ነው የምትሰበሪ። ሁሉም ነገር የተቀነባበረ ምንም እዚህ ነገር ውስጥ የተዘጋጀው ነገር ውስጥ ምንም የአብርሽ እጅ የለበትም። ዛሬ የተፈጠረው ነገር ምንድን ነው? ግማሾቻችሁ ደግሞ መግቢያውን ብቻ አይታችሁ በጣም ሄርሜላ ቤተሰቦች ተደስታችኋል፣ ግን አያስደስትም። ምክንያቱም ያ ሰው ወዶና ፈቅዶ እሱ ያደረገው ፕሮግራም ቢሆን ነበረ። አብርሽ የእውነትም አላመንም ደስ ብሎናል ብላችሁ ደስታችሁን ብገልጹ ጥሩ ነበር። አንዳንዴ የእናንተ የተመልካቾች ስህተት ምን እንደሆን ታውቃላችሁ? ጫፉን ይዛችሁ ማለት ነው፣ መግቢያውን ይዛችሁ ነው የምትጽፉት። ለዛ ነው ሄርሜላ መለስ ብላይን ቪዲዮ ስታይ በድጋሚ ነው የምትጎዳው። ሁሉም ነገር በግድ ስለሆነ የእሱ ፕሮግራም ስላልሆነ እሱ እንዳላደረገው እሱ ምንም ያውቀውን ነገር እንደሌለ ማለት ነው። ምርጦችዬ እንመለሳለን። ሰላም እንዴት አመሻችሁልኝ? ውድና የተከበራችሁ የኔ ቤተሰቦች፣ የሩታዬ እህቶች እንዲሁም ደግሞ የሄርሜላ ወዳጆች አድናቂዎች በሙሉ ሰላማችሁ ጤናችሁ ብዝት ትረፍረፍ ይበልን የኔ ቅመሞች ማለት ነው። ዛሬ እንግዲህ የተፈጠረው ነገር ያው እንዳልኳችሁ ጫፍ ይዞ መሮጥ ዋጋ ያስከፍላል። አሁን ሄርሜላ ራሱ ወደኋላ ገባ ብላ ቪዲዮን ድጋሜ ስታይ ያ ሁሉ ደስታ፣ ያ ሁሉ ፍንጨታ፣ ያ ሁሉ መዝለል፣ ያ ሁሉ አብርሽን ጉንጩን በግድ ለማቀፍ ራሱ እጁን እንደዚህ ክንፏ እንደተመታሽ ዶሮ እንደዚህ እንዳሞራ እጁን ወደ ላይ ያደረገ አላቁኝ አይነት ነገር እያለ ጭራሽ በፍጹም እናንተ እንደምታስቡት አይደለም። ይሄ ፕሮግራም ውሸት ነው፣ የአቤል ሴራ ነው። ይሄ ሴታ ሴት ደግሞ እኮ እንደ ሌሎቹ ቤት ውስጥ የተዘጋጀ አይደለም። ምን ሆቴል ውስጥ አለ? ኧረ የሆነ ሆቴል ጠራ፣ ስሙ ጠፋብኝ። እዛ ሆቴል ነው የሄርሜ ልደት የሚከበረው። ቅብጥስዬ አንተ መችም ጫፍ ጫፉን እንደ ሴት ማለት ነው። አቤል ሌላ ሰውን ካልነ ካክ የራስን የመጣህበትን ፕሮግራም አጠናቀ ምናምን መሄድ አትችልም። ሴት ትመስለኛለህ አንዳንዴ ሳይክ። በጣም ይቅርታ ቤተሰቦች የለቃሉና ሴታ ሴት ነው የሆነ አሽሙር ማሽሟጠጥ። እንደ ቪዲዮን ዝም ብላችሁ ስታዩት እንዳለ ምንድን ነው ቤት ውስጥ አይደለም ያለውን ባለፈ ሩታ ተከብሮላታል አይደለ? በዛ ለማስመልከት ነው እንግዲህ የሩታ እንትኖች ጓደኞች እኮ ሲያከብሩ ማለት ነው የእናንተ ትዝ አትሏቸው። አቤል በተለይ አንተ ስምክ ራሱ ትዝ አይላቸውም፣ ትዝ አትላቸውም እሷን ጨምሮ። አንተ ግን ሁሌ እንደ ሴት የምሰራው ቪዲዮ ላይ ሁሉ ማለት ነው አሽሙር። ምንድን ነው አንተ ወንድ ልጅ አይደለህ እንዴ? በዚህ ልክ ምንድን ነው መሽለጥለጥ? አይደብርህም? እግዚአብሔርን እየሰማው ስለነበረ በጣም አናዶኛል። የሆነ ሩታ በቅርብ ጊዜ ተከብሮላት አይደል? እሷን ለመንካት እኮ ነው እነዚ አሽሙሮች ማለት፣ ግን አልተሳካልም። መጨረሻ ላይ ግን ሄርሜላን ያስደሰትክ መስሎክ የበለጠ ልጅቷን አንገቷን አስደፋት። ትቷት ሄዳልና እንደውም ፍቅር በግድ የሚሆን ነገር የለም ብሎ ሄዳ እይክ አደለ። የወላቸው ቤተሰቦች ዛሬ እንግዲህ ሄርሜላን 100 ሺህ ገብታለች። ከዛ ደግሞ የልደቷ ባለፈ ሳምንት ሆኖ እንዴ አላቀም ሳምንት ይሆነዋል ልደቷ የተከበረው። የልደቷን ፕሮግራም አንድ ላይ በማቀናጀት እንግዲህ አበባውም የገዙት እነ አቤል እነ አሚር ምናምን ተሰብስበው እነዚህ ነጭ የለበሱ አብርሽን ካያችሁ ድንገት ነው የመጣው። ጠርተውት ነው ምን እንደሆነ አቅም ፕሮግራሙ ምን እንደሆነ አቅም ለማን እንደሆነ አቅም ድንገት ነው ጠርተውት በስልክ የመጣው። እዛ ጋም ደግሞ አስረድተውት ለምነውት አበባውን ራሱ በግድ እሱ እንዲሰጣት እሷ ሳትመጣ በፊት በግድ የተቀበለው ማለት ነው። ሌላ ድራማ ሰርተው እችን ልጅ ድጋሜ እግዚአብሔርን ልቧን እየሰበሯት ነው። ልቧ የሚሰበረው መቼ እንደሆነ ታውቃላችሁ? ዞር ብላ ቪዲዮን ስታየው የነሱ ማቅንጅት እንደሆነ የነሱ ድራማ የነሱ ትወና እንደሆነ ስታየው እዛ ጋር አብርሽ ሄርሜላ የአንቺ ፕሮግራም ላይ እሱ አላዘጋጀም። አበባውንም እሱ አይደለም የሰጠሽ፣ እሱ አይደለም የኔ እናት እንዴት እንደጨፈረች። አይ ሄርሚዬ እንዴት እንደጨፈረች እኔማ እውነትም ማመን አቅቶኝ ነበር። አይኔ ነው ይሄ ነገር እውነትም። በነገራችን ላይ ቲክቶክ ላይ በቪዲዮ አድርጋው ለቀዋለች ስቶሪው ላይ ማለት ነው። ግን አላመንኩም፣ አየውና አላመንኩ። ቆይ እስቲ ዩቲዩብ ላይ ሳይሆን ማምነው ይሄን ነገር የቆየም ሊሆን ይችላል ብዬ ድንገት ደግሞ አጅሬት ዩቲዩብ ላይ ተፍ ስል አላየዋቸውም። እና ቤት ሲያጨበጭቡ እና ቤት ሲያለቀልቁ ማለት ነው። አበባውንም በግሩፕ የገዙት እነሱ ናቸው። ነጭ ልብስ የለበሱት እነሱ ናቸው። ፕሮግራሙንም እንግዲህ እዛ ሆቴል አለ የሚሉት ውሸት ይሁን እውነት አናቅም። ሄርሚዬ አበባውንም አብርሽ አይደለም የሰጠሽ፣ በግድ አስገድደውት ብዙ ነገር አሳልፋ ለአንድ ቀን እንኳን ለልደቷም 100 ሺህም እንኳን ይሁን ዝም ብለ አስመስለ ተጫውተ ውጣ ብለውት በማስመሰል ነው ያ ሁሉ ያስጨፈሩሽ። የኔ ቆንጆ የጠቀሙሽ መሰለሽ፣ ግን ጎዱሽ። ደግሞ የፍቅር ጀማ ይላል ድራሽ አባታችሁ ይጥፋና የተሰበረ ልብ ድጋሚ እየደጋገማችሁ እየሰበራችሁ የፍቅር ጀማ የፍቅር ግሩፕ ትላላችሁ ስታሽቃብጦ ማለት ነው። ብታቅ ኖሮ አቤል እንደጠቀምካ መስለዋል። ድጋሜ ግን ሰበርካት። ቆመ እንዲ አብርሽ አልቆመም።
አቀፋት እንዴ? አላቀፋትም። ተቀበላት አልተቀበላትም። የግድ ነበር አበባውንም ለእሱ ያሳቀፋችሁት፣ እሱ ደግሞ ለእሱ አሳቀፋት። እሷ ጨፈረች፣ ፈነደቀች፣ ደስ አላት። እውነትም አብርሽ አዘጋጅቶኝ ነው። አብርሽን የማመን አቅቶኛ፣ እኛም በጊዜው ማመን አልቻልንም ነበረ። እንደዚህ አይነት ውርደት በዘራችሁም አይድረስ። ቤተሰቦች እድሜ ለአቤል። የጠቀሙሽ መስሎሽ የበለጠ የውልሽ የተጎዳውን ልብሽን ስብርብርብርብር እንድትይ እያደረጉሽ ነው። ይህ የሚሆነው ደግሞ መለስ ብለሽ የእውነት አብርሽ ነው ብለሽ ራስሽ ከኛ እኩል ሰርፕራይዝ የሆንሽበትን ፕሮግራም ስታዩ ነው። ሄርሚ ማለት ነው። አዝናለሁ በጣም አቤል ማለት ነው። መደረግ የሌለበት ነገር ነው ያደረከው። እኔ ራሱ እንዴት አብርሽ ትናንትና እንደዛ ሲሆን ከፍቅር ጋር አይተነዋል አይደል? ሩታ ፍቅርን ስትመነጫጭራት እንደ ዶሮ ሩታ ያንን እድል ሰጥታው እምቢ ያለ ሰውዬ አሁን ዛሬ እንዴት በና አቤል በኩል ስትችልበት። አቤልማ ሴታ ሴት ምላስ ሄርሜላን የጎዳት የጠቀምካት መስሎክ የባሰ ልጅቷን ልብ እንደው ሰበርካት። ድጋሜ ስታዩ ነው ሄርሚ ቪዲዮን ልብሽ ድጋሜ የሚሰበረው በአብርሽ። አይ ደና ሁኔታ ላይ ነበር። ቻው ከውስጧ ባታወጣው ምንም ቢሆን እና እንግዲህ የዛሬው ፕሮግራም ውሸት ነው ቤተሰቦች። ይሄ ማመን አቃተኝ። እኔ ራሱ ኮሜንቶችን ሳይ መግቢያውን ሳይ የእውነትም አብርሽ አደረገው እንዲህ ነገር እንዴት ነው ተመለሰ እንዴ ወደ ሄርሜላ አብርሽ ብዬ ቀልጥ ብዬ ሙሉ ቪዲዮ ነበር ቁጭ ብዬ እንደው ታምር ለጉድ ታምር ያለው ብዬ ነበር። ምክንያቱም ላምን አልቻልኩም። በዚች በአጭር ጊዜ ውስጥ አብርሽ ወደ ሄርሜላ ይመለሳል ብዬ ለማሰብ ማመን ስላልቻልኩኝ፣ ቆይ እስቲ ይሄንማ ጉዳችሁን ዛሬ ያለው ብዬ ስል አበባውም የገዙት እነሱ አየው። ዝም ብዬ ሳይ አብርሽ በባዶ ነው ከርፈፍ እያለ ምንጽሩ ገጭ አድርጎ በጥቁር ልብስ፣ እነሱ ነጭ በነጭ ገጭ አድርገዋል። ያንን የሚያክል ማለት ነው ለሽምግልና አንድ ጊዜ ፋሽን የሆነውን የሚያክል አበባ ተሸክመው በግሩፕ ነው የገዙት እኮ ይህን አዋጥተው ነው ይሄን በግሩፕ የገዙት። እና አሚር እና አቤል እነዛኞቹን ደግሞ ብዙ አላውቀውም። ያጆን ነው ምናምን የሚባል አንደኛው ብዙም አላውቀውም። በግሩፕ በእናንተ ቤት ሄርሜላ ሰርፕራይዝ አድርጋችሁ አስደሰታችኋል። አብርሽ አበባ ገዝቶ ሄርሜላን ልደቷን ሃፒ በርዝዴይ ሊል ከእናንተ ጋር አይደለ? ምን አለ እውነተኛ ነገር ብታረጉላት፣ ለዚህ ልጅ ካረጋችሁላት ምን አለ በዚህ ልቧ ባትጫወቱም። አብርሽ የተጫወተባት ጢባ አይበቃም? ድጋሜ እናንተ ያስደሰታችሁ መስላችሁችን ድጋሜ ስብርብርብር። ኧረ ተው ገድ የላችሁም። አቤል አንተማ እልም ያልክ ሴት፣ ወይኔ አሽሙር ስትችልበት አሽሙር ቢልልክ ሩታን ነበር አይደል? ሩታን ነበረ ጨረፍ እያደረክ ባለፈ ሩታ 100 ኬዋ የተገበረው የሩታ ነበር አይደለ? የእሷን ነው። እኛ ቤት ውስጥ አይደለም ምን ሆቴል አለ፣ ትልቅ ሆቴል ውስጥ ከሀገር ውጭም አይደለም። አንተ ጉረኛ ማለት ነው። በሩታ ትከሻ ላይ እንደዛ አድገክ ተዚህ ላይ አይደል? በእሷ እኮ ነው ቻናልክ ራሱ ወንድም መስለ አስመስለ ገብተ ሰተት ብለ በእሷ ነው ቻናልክ ራሱ ከፍ ያለው ብታቅ ኖሮ ማለት ነው። አንተ ቆይ እሷን ስም ካለነሳ አይደብርም? እንዲህ አቤል አንተ ወንድ ልጅ አለነህ እንዴ? ወንድ ልጅ እንዴት አሽሙር ያወራል? እንዴት አሽሙር ታወራለህ አቤል? እኔ ሩታ አንድ ቀን ፕሮግራም ስትአዘጋጅ ማለት ነው ጓደኞቿም እሷም ታዘጋጅ እግዚአብሔርን ነው የምላችሁ አቤል ብላ ስም እንኳን ጠርታ ማታቅ አንድ ቀን አሽሙር እንኳን አላቅም እኔ ከሷ ጓደኞች ማለት። አንተ ግን ምን አይነት ሰው ነህ? ብዙ ነገር አሳልፋችኋል። አብርሽን ወዲያው ልትመልሰው ነበር ሀሳብህ ካለ አቤል አብርሽን ወደ ሄርሜላ ለመመለስ ነበረ ሀሳብህ፣ አልተሳካልም ማለት። የእውነት ቢሳካል ጥሩ ነበር። ምክንያቱም ያው ሩታን ማሳልፋ አብርሽ ሄርሜላ ይሁን ብላ 100% ፈርማ ስለሰጠች፣ እውነት ከሆነ ስለሰጠች ለአንተም ተሳክቶል ብታደርገውና ይሄ ነገር የአብርሽ ሳቅ የአብርሽ ሁሉ ነገር ከላይ የውሸት ባይሆን ኖሮ ጥሩ ነበር። ለአንተ አይደለም ይሁን እሱ ከመረጣት ከእሷ ጋር ቢሆንም የልጁ እናት ከፈቀደች እኛ አገባንም። አንተ ግን አስመስለ ሄርሚ ግን ማለት ነው እኔ እናት አሳዘንሽን፣ ግን ከምር አሳዘንሽን። ጌታን አበባውን ይዘሽ አብርሽን ሳምሹ እኮ ናፍቆሽ ነበር ኔ እሱ እኮ አንተ አብርሽ ግን ማለት ነው ስንት ወራት አይደል? ስንት ወራት ቢያንስ 8-7 ወራት ስታቅፈው የነበርከውን እንኳን ወገብ ለማቀፍ እንደዛ እጅህን እንደዚህ አንጠልጥል አቤል እያጋጥ አቤል አንተ አስተጠቃቃፊ ድርጅት ነህ እንዴ? እሷ ጥምጥም ብላበት ትስመዋለች፣ ደስ ብሏ ትጨፍራለች፣ ትዘላለች። እጁን አብርሽ ከላይ ከፍ አድርጎት ለማቀፍ ሄርሜላ ማለት ምናልባት ከቃቀፍኳት ሌላ እንትን ውስጥ ትገባለች እንሳሳባለን ብለህ ፈርተህ ነው እንዲ አብርሽዬ? አቤል እጁን ያስተቃቅፈዋል ከአብርሽ ጋር በግድ ቀፋት እያላችሁ እጁን ወገቧ ላይ እየጫናችሁ ስትጭኑ እጁን ሲያነሳ
በእናንተ ቤት አስደስታችሁ ሞታችኋል። በእናንተ ቤት ሄርሜላን ሀፒ በርዝዴይ ብላችሁ ሞታችኋል። በእናንተ ቤት ሰርፕራይዝ አድርጋችኋት እንደው ልባችሁ ውልቅ ብሏል። ያውም ደግሞ በአብርሽ የተገዛ አበባ በአብርሽ የተገዛ አበባና ሰርፕራይዝ የሌለ ነው ዛሬ። ወይኔ ሄርሚ መጨረሻ ላይ ያሳዘንሽ። ጥሎሽ ሄደኩ። ለእነሱ ራሱ ምን ብሎ እንደመለሰላቸው ታውቃላችሁ? እሷ ፊት ደግሞ ሳይዘጋጅ ስለመጣ ነው ልብሱን ሊቀይር ነው ይሏት። እንደው ጥንጧ የምትጠባ ጤንጥዬ ብጤጥዬ ሕፃን ልጅ ነው እንደመሰለቻችሁ። ጤንጥዬ እንደው ድጋሜን የሰባበርካት አቤል ብታቅ ማለት ምንህም አይጥም እኮ ምንህም። ከመጀመሪያውም ውሸት ነበር አመጣጥ ሁሉ ነገር፣ አሁንም ውሸት። በግድ ነው እንዴ ብሎ ነው አብርሽ ሄደው ቤተሰቦች ሄርሜላን አላቋት በግድ ነው እንዴ ብሏቸው ነው ሄደው። በፊትም በግድ ነው የተቀበላቸው። አበባውንም የእነሱንም የተናገሩትም ንግግር በዛም በዚህም ብለው አበባውን ሰጡት። ሄርሜላ መጣች፣ እሱ አቀፈችው፣ እሱ ግን እምቢ አለ። አበባውን ሰጣት፣ እነሱ በግድ አስጭነው በግድ ፈገግ አለላት። ወይኔ አብርሽ አስመሰልከው። ምን ነው ባታስመስል መጀመሪያውኑ ጥላ ብትሄድ እንደዛ። አሁን እሷ ከመጣሽ በኋላ እንደው ወሽመጧን ብጥስ አድርገህ ከምትሄድ ማለት ነው አብርሽ መጀመሪያውኑ ከእነሱ ጋር መስማማት የለብም ነበር። የውሸትና ፌክ የሆነ ድራማቸው ላይ ከልብ ካልሆነ እንደው ዝም ብለህ ፈገግታንም ትታ በፊቱን አልስማማም፣ ድጋሚ አንዴ በእኔ ተሰብራለች፣ ድጋሚ ይች ልጅ በእኔ መሰበር የለባትም ብለህ ጥለህ እኮ መሄድ ነበር አብርሽ። እነሱ ማን ስለሆኑ ነው ሲያስገድዱ አበባውን በግድ እጁ ላይ። ከእንደዚ አይነት ፈተናና ከእንደዚ አይነት ግዳሽ ከሞላበት ፍቅር እንደ ፈጣሪ ጠብቃችሁ ቤተሰቦች፣ ከምሬን ነው የምላችሁና ሄርሚ ግን ማለት ነው የሰኮንድ ያህል ሆነች ደስታሽ። አይ አብርሽ፣ አይ እና አቤል ሽልጥልጦች፣ እናንተ ወንድ ናችሁ ምድር አልጫ ማለት ነው። አንተማ እንደ ሴት ቁጭ ብለህ አሽሙር አውራ። ወንድ ላይ ዜሮ እኮ ነህ አቤል ማለት ነው። ዛንተ ቤት ጠቅማታል በጣም በኃይለኛው አይደል እንዲያስደነገጥካት አብርሽን አምጥተህ። ወይኔ ሄርሚ፣ እኛ ራሱ ብታይ ማመን አቅቶን ደግሞ አንዳንዶቻችሁ ደግሞ ኮሜንቶች እኔ የሚያስቀኝ ጫፍ ይዛችሁ አይኔ ነው አይደለም ፊቴን ታጥቤ የመጣው እውነት ነው አይደለም ብዬ እስቲ ገባ ብላችሁ መጀመሪያ ቪዲዮ በደንብ ይዩ። ይህ እስቲ ሁሌ ጫፍ ላይ የሚሰራው ነው የነሱ መግቢያ ይዛችሁ። ብሩኬ ቤትም እንደዚህ ነው በብዛት የማየውና ይደንቀኛል። ጫፍ ላይ የሚሰራው ሌላ ነው፣ እነሱ ለመግቢያ የሚሰሩት ቪዲዮ አለ። ማለ ስትገቡ ግን ታሪኩ ሁሉ ሌላ ነው። የተቀያየረማ ትጠብቁት ነገር። እናንተ ደግሞ ደስታችሁም ስለሆነ ይሁን አላቅም ጉጉት አለባችሁም የአብርሽና ሄርሜላን አንድ መሆን ወደ በፊት ፍቅራቸው እንዲመለሱ ትመኛላችሁ፣ ቤተሰቦቿ ስለሆናችሁ ማለት ነው። ግን ደግሞ በእንደዚህ አይነት ሁኔታ አይደለም። በፊት ምነው አይጠቅምሽም፣ ራቂ፣ ይሄ ሰው አይሆንሽም፣ አይመጠንሽም እያላችሁ አልነበረ እንዴ? ዛሬ ወደ እሷ ተመለሰ ሲባል ምንድን ነው በዚህ ልክ በኮሜንት መፍጨርጨር፣ መሳቅ መጫወት አልኩኝ እንዴ? መደሰት ለማለት ፈልጌ ነው። ውስጡን ብትገቡና ይሁት እስቲ ውስጡን ራቅ ብላችሁ መሄድ አይጠበቅም። መሀል ራሱ ብትገቡ ማለት ነው። አበባው ኬት ነው የመጣው? አበባ የመጣበት ምንጭ ማን ነው ብትሉ የአበባዎቹ ምንጮች አቤል፣ አሚርና ጆን፣ ያኛውን አላቅም፣ አራተኛውን ወገን ስለማላቅ የአበባው ሀሳቡን ያመጡትም በህብረት እነሱ። አብርሽ ሀሳብ ውስጥም የለም፣ ድንገት ተጠርቶ ነው የተነገረው። በዛች ውስጥ ባለችው ደቂቃ ውስጥ ተነገረው። እምቢ ብሎ ነበረ። በምንም ሁኔታ ምንም ቢሆን እኮ ትንሽ ወራትም ቢሆን አብረ ከሄርሜላ ጋር እኮ አሳልፋል ብለው ወዲያውኑ በቃ እሷም ከቻለች እንግዲህ የሚያደርገው ነገር ስለሌለው አብርሽ ያለው አማራጭ አበባውን ተቀብሏቸው ሳይሆን እነሱ እጁ ላይ ያደረጉለት፣ እሷ ከቻለች በቃ እሷ ደግሞ አብርሽ መጥቶ እንግዲህ መስሏት አይ ሄርሚዬ ከእንደዚህ አይነት ፍቅር ይሰውርሽ ውዴ። ራስሽን ቆፍጠን አድርጊ ሄርሚ፣ ራስሽን ቆፍጠና አድርጊ። እኔም ፊቴን ታጥቤን ያየሁት እንዳለን ሁሌ የዩቱብ መግቢያ ምን እንደሆነ ስለማቀው አስደነግጠኝ። እንደው ከእናንተ ጋር ልመሳሰል እኔ ማመን አቃተኝ ምናምን ብዬ ላውራ ብዬ እንጂ የዩቱቧን መግቢያዋ ጫፏ ምን እንደሆነች የዩቱበሮች ስራ ምን እንደሆነ ጥግ ድረስ ስለማቀው በመግቢያው አልደሰትም። በነገራችን ላይ በመግቢያው አልደሰትም። ሙሉን አዳምጬ ሳይሆን ነው በዛን ሰዓት እኔም ሀሳብ ለመስጠትም ጥሩም ሆነ መጥፎ ይጠቅመኛል። አሁን ሄርሜላ የእውነት አብርሽ አድርጎት ቢሆኔን ፈልጎ ከሆነ ከልቡ ከሆነ አይ በፊቱንም ያፈቅርሽና ያወድሽ እንደነበረና ወደ አንቺ ተመልሶ ከሆነ የእውነት እነሱ ሳይገፋፉት ራሱ ድሮ እንደሚያደርግልሽ አበባውን ምኑንም ገዝቶ አይደለም አበባ ሜዳ ላይ ተይና ወስዶ ራሱ ሆቴል ነኝ ልደትሽንም 100K ሰብስክራይብሽንም ቢያከብርልሽ እኛም ደስ ይለናል። ምንም ችግር የለው። እንደ ሩታ ከተደሰተችና አሁን እኮ የሩታ ፒስ ጓደኛ ሆንሻል። እናት ሩታ የወደደችውን እንወዳለን፣ ችግር የለብንም።
እሷ ካለች ከወደደች እንወዳለን። ሩታ የወደደችው እንወዳለን። የጣላችሁን ደግሞ እንጥላለን። ደግሞ በምክንያት ነው። ሩታ ምክንያት ሳይኖራት ሰውን ስለጠላች እኛ አንጠላም፣ ግን በምክንያት ነው። ሩታውን አንቺን ብጠላሽ ለምንድን ነው? ባሏን ስለቀማሽ የልጇን አባት ስለወሰሽ ብጠላሽ እኛም ለምን በትዳር ላይ ብለን ሄርሚዬ። በነገራችን ላይ ሄርሜላ ብዙ ጊዜ ላለው ምንም የሚጠላ ነገር የላትም፣ ግን የምታደርጋቸው ያን የስራዎችን ነበረ ምንጠላ። ሁላችሁ ምላችሁ ነበር አይደል? የሰው ልጅ ሰውነቱን አይደለም የምጠሉት፣ ያንን የሚሰራውን ተግባር ነው እንጂ የምጠሉት። ማንንም ስትቃወሙ ያንን ሰው አይደለም የሚሰራውን ስራ ነው መቃወም ያለባችሁና አሁን ደግሞ ሄርሜላ ምርጥ ማለት ነው ቤስት ጓደኛ እየሩታ ሆናለች። ሄርሚ ደስታሽ ያስደስተናል። ማፊ ሙሽክላ አሁን ላይ ችግር የለውም፣ እንቀበል ነበር። አብርሽ ከምር ራሱ ሆኖ ዛሬ ላይ እናቴ እንደዚህ ያስፈነጠዘሽ እንደዚህ ያስደሰተሽ ከልቡ ባለቤቱ ዋናው እዛ ጋር ይሄንን ቡድንም እሱ ሰብስቦ አምጥቶ እሱም ልክ እንደነሱ ነጭ ልብስ ደግሞ እኮ እሷም ነጭ ልብስ ለብሳ ነው የመጣችሁ፣ ተመሳስላለች። እኔ አብርሽ ጥቁር ልብስ ራሱ መሀል ላይ ለብሶ ሳየው ራሱ ጠርጥሬ ነበረ እንትኑን ሳይ እንዳልኳቸው። ከዛ ጉድ የገባሁትም ውሸት የውሸት ፋብሪካዎች እነዚህ ቀዳዳ ምድረ ውሸታም ሁላ ውሸት ጠቅላላ። ወይ ሄርሜላ የኔ እናት ምን ሆኖ ነው? ደንግጦ ነው? ምን ሆኖ ነው አለች። መጨረሻ ጥሏ ሲሄድ ነግሮች ነው ሄደው። ሄርሚ በግድ የለም አለ። ድጋሚ እኮ ለ6ኛ ጊዜ ነው ይህን ቃል የማይደገመው። ደግሞ ልብስ ለብሶ ሊመጣ ነው አሉ። የእናንተስ በዛ። እንደው ምን አለ በዚህ ልጅ ባትጫወቱባት እንደ ሕፃን ልጅ። አቤል ምን አለበት እስቲ አሁን ባትጫወትባት። በዚህ ልክ ከእናንተ ጋር ለመመሳሰል ረስቶ ነበረና ልብሱን ሊቀይር ነው ሄዶ አይደለ? ሳይገባት ቀርቶ ነው እንዴ? ወይኔ ግን ከእንደዚህ አይነት ፍቅር ይጠብቃችሁ እንዴ። እሷ ልጥፍ ብላበት እንደዚህ ጥብቅ ብላ እየሳመችው፣ እሱ ግን ለማቀፍ እንኳን ሲቀፈፍ አያብርሽ። እንደዚህ ቅፍፍ አድርጎ የሚጥል ሴቶች ይስጡባ። አንተማ በሴቶች ላይ ተጫወትኩ እኮ ራስህን እኮ ማለት ነው እንዴት አድርገ ሰማይ እንዳነጠርከው። ግን ከዛ በሰቀድከው ሰማይ ላይ ግን አብርሽ የምትፈጠፈጥ ቀን ጠብቅ። የትኛዋ ሴት እጅ ላይ እንደምትወርቅ ግን አናቅምና። በነገራችን ላይ አበሻ አይጥላችሁ እግዚአብሔርን ነው ምላችሁና ፍቅርንና አብርሽን ቲክቶክ ላይ ብታዩቸው ምን አስመስለው እንደለጠፏቸው ወይኔ ብታዩ ጉር ትላላችሁ። አንዴ ፊታቸውን አይዞሩባችሁ ወይ? አብርሽን በተለይ እንዴት አድርገው እየለጠፉት እየሰሩበት ቪዲዮ እንዳለ ነገሩ። እሱ አይሞቀውም አይበርደውም፣ ተላብሶታል። ልብሱ ነው የተመልካች ጫጫታ ምንም አይመስለውም። ታድሎ አይምሮም ልቡም ድፍን ብሏል። እና እንግዲህ ያለው ነገር ይሄ ነው ምርጦችዬ። እንግዲህ አትመኑ፣ ጫፍ ይዛችሁ አትጻፉ እባካችሁን። ሰውን የምትወዱ የምታከብሩ ከሆነ የዛ ሰው ደስታ የሚያስደስታችሁ ከሆነ ሀሳቡ ላይ ሀሳብ አስተያየት መስጠት የምትችሉት ዋናው ነገር ቪዲዮ ምንድን ነው፣ ምን እየተባለ ነው፣ ምን እየተሰራ ነው። እኛ እኮ ሀገራችን ራሷን በችግር ያለችው ጫፍ ይዘን በምንሮጠው ነገር ነው። ማልገባ ሁኑ ለመፍትሄውም ሀሳብ ለመስጠትም ሀሳብ ለመቀበልም መጀመሪያ ቪዲዮን በደንብ ማዳመጥ ይጠቅማል ለሁሉም ነገር። እኔ ሁሌ የምላለሁ ጫፍ ይዞ መሮጥ ምንድን ነው አንጠልጥሎ ከዛ በኋላ ጫፍ ይዛችሁ በደስታ ትጽፉና መሀል ገባ ስትሉ ምን ታደርጉታላችሁ? እና ለማንኛውም ውዶችዬ እየተፈጠረው ነገር ጠቅላላውን የአብርሽ ፕሮግራም እሱ አዘጋጅቶ ራሱ ሆኖ አበባውንም እሱ ገዝቶ ሳይሆን እነዚህ በቡድር እንግዲህ አንድ ላይ ራሳቸውን የምን ጀማ ብለው የፈጠሩት ግሩፕ የወንዶች ጀማን በለው እንጂ የወንዶች ጀማዎች እንግዲህ ራሳቸው ባመጡት ሀሳብና ውሸት በሆነ ተግባር ላይ ነው እንግዲህ ሄርሜላን በባዶ ሜዳ በሉት ሲያስጨፍሯት ማመን እስከሚያቀታት ሲያስደስቷት የነበረው የውሸት ፋብሪካዎች እና አቤል እና አሚርና ማን የሚባለው ያወፍራሙ ልጅ አንድ ላይ በትብብር ዛሬ የሄርሜላ ልብ በድጋሚ እንደሰበሩት ነው የሚሰማኝ። እና አይደለም አልጠገኗትም፣ በድጋሚ ሰበሯት። የምር መች ድጋሚ ስታየው ነው ቪዲዮ የምትሰበረው ሄርሜላ። አበባው ከመጣ ሀሳቡ የማን ነው? የእውነት ያብርሽ ነው ወይ? የገዛው እሱ ነው ወይ? ይሄንን ግሩፕስ እንደዚህ አንድ ላይ አቀናጅቶ እሱ አምጥቶ ለእኔ ሰርፕራይዝ ያደረገው እሱ ነው የሚለው ስታይ ነው ያን አንገትሽ የምትደፊው ሄርሚ። አም ሶሪ፣ በጣም እናዝናለን የኔ ቆንጆ። ምንም ማድረግ አይቻልም። እንግዲህ እነዚህ ሰዎች አየሽ ያኔ ሩታን እየጠቀሟት መስለው ጓደኞቿ ነበሩ እንደዚህ ከትዳሯ ላይ እንድትበተን የአብርሽም ድርሻ እንዳለበት ሆኖ ማለት ነውና
አሁንም አንቺንም አሁን ላይ እየጠቀሙሽ እየመሰለሽ እና አቤል የበለጠ እየጎዱሽ ነው እና ከነዚህ እንደውም ብትርቂ እንደኔ እንደ ሀሳብ ጥሩ ነው ብዬ ነው የማስበው ምርጦችዬ። እና ዛሬ እንግዲህ ለሁላችሁም እየከበዳችሁ ለማመን አይናችሁም እንኳን ለማመን የከበዳችሁ እና ህልም ላይ ነኝ ነቅቼ ነው ተኝቼ ነው ይሄ ነገር እያዩ ያለሁ ላላችሁ በሙሉ ያለው ነገር ይሄ ነው ማለት ነው ምርጦችዬ። እንግዲህ ማታ በአዲስ ነገር እንገናኛለን። ይቀጥላል። እውነት አብርሽ እንዳሉትም አድርጎ ልብሱን ከነሱ ጋር ተመሳሳይ ነጭ ልብስ ለብሶ ይመጣል? አይመጣም። እሱ እየፈለገውን ተናግሮ አይሆንም፣ በግዳጅ የሚሆን ነገር የለም ብሎ መጨረሻ ላይ እንግዲህ ጥሏቸው ነው ሄደው። እነሱ ግን ሄርሜላን ድጋሚ መግቢያው ላይ እስከ አበባው ጭምር መዋሸቻቸው ሳይቀር ድጋሚ መጨረሻ ላይ እንግዲችን እንደ ሕፃን ልጅ ዋሽተዋታል ማለት ነው። ታዲያ ሄርሚ ድጋሚ ስሜቷ አይሰበርም ማለት ይከብዳል፣ ሴት ልጅ ስለሆነች። ግን ደግሞ ሄርሚዬ የኔ እናት እኛም ከማዘን ውጭ ምንም ልናግዝሽ አንችልም። በፊት አግዘንሽ ነበር አንሰማልሽን እንጂ አሁንም እያገዝንሽ ነው። የምናግዝሽ በምንድን ነው? ከአብርሽ ውጪ። ከአብርሽ ብቻ አይደለም ከነዚህ አስመሳይ ጓደኞች ከነሱ ምራቂ። የጠቀሙሽ መስለው እየጎዱሽ ነው። እና ለማንኛውም ውዶችዬ ያው አንተ በፈለክበት መንገድ አክብረላት፣ አቤል መብት ነው። ግን እዛ ጋር እንደ ሴት አሽሙር የምታወራውን ነገር አቁም። አንተ ወንድ ነህ። ሲደብርብህ ሲያስጠላብህ ጌታ በጣም ነው የሚያስጠላው። ምን አሽሙረኛ የሆንክ ሰው ነህ በእግዚአብሔር። እና ያለው ነገር ይሄ ነው ምርጦችዬ። እስቲ እናንተስ አይታችኋል? ምን ሀሳብ አሳይ ትሰጣላችሁ? እና ውዶችዬ እንግዲህ ሰላማችሁ ብዝት ትርፍርፍ ይበልልኝ። ማታ ያው በአዲስ ነገር እስከምንገናኝ ሰላማችሁ ጤናችሁ የኔ ምርጥ እህቶች ብዝት ይበልልኝ። ወዳችሁና ፈቅዳችሁም ደግሞ ቤተሰብ ለምታደርጉኝም ከልብ አመሰግናለሁ። አሁንም በድጋሚ ማድረጋችሁን አትተው የኔ ምርጦች። እና ያለው ነገር ይሄ ነው። ማታ ደግሞ እስቲ ምን ይፈጠራል? ምን አዲስ ነገር ይሆናል? በሩታ በፍቅር በአብርሽ በሄርሜላ መቼም አዲስ የዓለም ጦርነት የመጨረሻው ተፋፍሞ ቀጥሏል ብለዋል እህቶቻችን። እና የሴቶቹ ጦርነት እንደቀጠለ ነው። እና ምን አዲስ ነገር አለ የሚለውን እንግዲህ አብረን የምናይ ይሆናል ውዶችዬ። እስከዛው ግን ያው በያላችሁበት ሰላማችሁ ጤናችሁ የኔ ቅመሞች ብዝት ትረፍረፍ ይበልልኝ። ወዳችሁና ፈቅዳችሁም ቤተሰብ ለምታደርጉኝም ሀሳብ አስተያየታችሁን ለምትሰጡኝም ከልብ አመሰግናለሁ ምርጦችዬ። ኑሩልኝ።